ያው አልহামዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን እፈልጋለሁ እኔ አልহামዱሊላህ ያለውን መሰክራለሁ ማሻአላህ ንግግሩ እንዴት ደስ ይላል ልጆቼ እኔ እግዚአብሔር የሰጠኝ ስጦታ አለኝ ልጆች አሉኝ ሲወርቅ እኮ ነው የተነሳው ለካ ኮፍያው ሲወርቅ ነው የወለቀውና ሙስሊም ነህ አሁን ሙስሊም ነኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ ፓስተር ልዩ ጩፋ በተደጋጋሚ እንግዲህ ሙስሊሞች ላይ ድራማ ሲሰራ ቆይቷል አንዴ አባያ ያስለበሰ አንዴ ጀለቢያ ያስለበሰ አሁንም ቢሆን እንግዲህ ኮፍያ አስደርጎ ሙስሊም ነኝ ያስባለ እንግዲህ ድራማ መስራቱን ቸርች ውስጥ ቀጥሎበታል እስከመጨረሻው ድረስ የምትከታተሉ ከሆነ ይህንን ድራማ የምትመለከቱንም ይሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ የደወል ምልክቷን ይጫኑ የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ነው በኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ወብ መጅልሶችን ማግኘት ይችላሉ ጎራ ይበሉ ይሉናል ኢትዮ ሳዳቶች በቀጥታ ወደ ቪዲዮ ለወንድም ለስጋ ወንድም ጥሩ ከመሆን ግን ለውጪ ወንድም ለውጪ ሰው በጣም ጥሩ መሆን የሚስበው ሰው አለ አንተ ቁጭ ብለህ አስብበት እህቶችም አሉ ከስጋዋ እህት ይልቅ ለውጪ ላለችዋ ሁሉ ነገሯን የምትሰጣለች ምን ሆነሽ ነው ቁጭ ብለሽ ማሰብ አለብሽ ለውጪ ሰው ደጋቱ ነው አላልኩም እኔ ለውጪ ሰው ጥሩ ሆኖ አላልኩም ግን ፈርስት ቲንግስ ፈርስት የሚባል ነገር አለ መጀመሪያ ቅድሚያ የሚሰጠው ነገር አለ በህይወት ቅድሚያ የምንሰጣቸው ነገር አለ አላህ እኮ ቅድሚያ መስጠት እኮ አስተምሮናል ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا ነፍሳችሁን ከእሳት አትርፉ ነው ያለው አላህ ልጆቻችሁን አይልም አሁን ለአንዲት እናት ከልጇ የሚበልጥ እኮ ነገር የለም ይኸውልህ አላህ ያለው ነፍስሽን አትርፊ ያላት ከዛ ልጆችሽ ነው ያለው ከዛ ቤተሰብ ነው ገባ ቅድሚያ የሚሰጠው ነገር አለ ቤተሰብ አለ ከዛ እያለ ይቀጥላል አንተ ለራስ ያገኘውን ኸይር ነገር ለቤተሰብ ጋር ካላመጣው ለውጪ ምትረጫው ከሆነ ይሄ ያካሄድን ያስተሳሰብ ችግር አለ ማለት ነው እና በጣም ጥንቃቄ የሚፈልግ በትክክል ቀደም ተከተል በህይወታችን ላይ በጣም ወሳኙ ነገር ነው የፈለገ መልካም ስራ ሊሆን ይችላል ጥሩ ስራ ሊሆን ይችላል ቀደም ተከተሉን ማዛባት የለብንም መጀመሪያ ከራሳችን ከቤተሰባችን ከዛ በኋላ ነው መቀጠል ያለብን ለቤተሰባችን መልካም ሳንሆን ለውጭ ሰው መልካም ለመሆን መሞከር ምናምን አንደኛ አስመሳይ መሆን ነው ሁለተኛ አንቀጥልበትም ቀጣይነት የማይኖረው ይሄ ነገር በቻሉ መጠን መጀመሪያ ለቤተሰባችን መልካም መሆን አለብን ይህ ሲባል ግን እንግዲህ ለውጭ ሰው ለጓደኞቻችን ሊሆን ይችላል ስራ አካባቢ ለሚኖሩ ሰዎች ሊሆን ይችላል ወይንም ለማናቃቸው ሰዎች ሊሆን ይችላል እነሱ መልካም አንውል ማለት አይደለም በደንብ መልካም መሆን ይጠበቅብናል ነገር ግን እቺ የቀደም ተከተለው ጉዳይ በጣም ወሳኝ ነች አንዳንድ ሰው እኮ ባለቤቱ በጣም ገንዘብ ያስፈልጋት ለሷ ሳይሰጥ ወጥቶ ውጪ እኔ ካልከፈልኩኝ ግድያ ምናምን ነገር ካፌ ውስጥ ምናምን ሲፈጠር እንሰማለን እንደዚህ አይነት ታሪኮችና መጀመሪያ ማድረግ ያለበት ለቤት ውስጥ ነው ለቤት ቅድሚያ መስጠት አለብን አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው አንተ ቅንጡ መኪና ትነዳለህ ሌላው ደግሞ በመኪና አደጋ ይሞታል አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው አንተ መንደር ታለ ፈገግታ ሌላው መንደር የምባረበት እየፈሰሰ ነው ሽንት ቤት በገባህና በወጣህ ቁጥር ምግብ በበላህ ውሃ በጠጣህ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኮላሊቱን በመሳሪያ እየታጠበ ነው ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ የትልቅ ሰው ምክር መስማት በጣም የሚጠቅመው ለዚህ ነው በጣም ጥልቅ የሆነ ምክር ነው ጥልቅ የሆነ ሐሳብ ነውና ሁላችንም እንግዲህ ባለን ነገር ደስተኛ መሆን አለብን ብዬ አስባለሁ አላህ Subhanahu Wa Ta'ala እንደው የሰጠን ነገር በጣም ይበልጣል እኛ ጎደለብን ከምንለው አላህ ለኛ የሰጠን እኛ ላይ ያዋለው ጸጋ እጅግ በጣም ብዙ ነው ቆጥረን አንጨርሰው ይሄ ጎደለኝ እያልን ከማማረር ይልቅ አላህ የሰጠንን
እሱን ማመስገን በጣም ጥሩ ነው ብዬ አስባለሁ። አንደኛ ባመሰገንን ቁጥር ይጨመርልናል። ሁለተኛ ቀናችን አይበላሽም፣ ደስተኛ ሆነን ነው የምንውለው። ባማረርን ቁጥር የባሰ ደስታ ከውስጣችን እየራቀ ነው የሚሄደውና ያ ቀናችን ኦልሬዲ ተበላሸ ማለት ነው። አንድ ቀን ካለፈ ደግሞ መመለስ አይችልም እና ቀናችን ለምን ሲባል እናበላሸዋል? ደስተኛ ሆነን አላህን እያመሰገንን የምንፈልገውን ነገር ለማግኘት ደግሞ ሰበብ ማድረስ ይጠበቅብናል ብዬ አስባለሁ። ለሁሉም ነገር አልሐምዱሊላህ። እመብርሃንን የሙስሊም ሴቶች ለሃይማኖታቸው ያላቸው ሪስፔክት በጣም ነው የሚያስደንቀኝ። ከቀረ ይቀራል እንጂ የምንም መገፋፋት የለም። በቃ ያታ ራሷን ችላ ለየት ብላ ቆማለች። ምክንያቱም ከሰው ጋር አለመተሻሸት ማለት ነው። እኔ የምላችሁ ግን በማርያም የዓለም ሴቶች ሁሉ እንደዚህ አይነት ልብስ ቢለብሱ ደስ አይላችሁ? እኔ ግን በጣም ነው ደስ የሚለኝ ማርያምን። የኛዎቹ ያቸው በሱሪ ተገላልጠው ምናምን ነገር በቃ ቀድመን አይተነዋል። ኋላ ቤት ስንገባ ምን እንይ ውጭ ያየነው ነው። ይሄ ነው በቃ ለማየት የሚያጓጓ። ተሸፋፍን ምናምን በቃ ማርያም ራሱ እኮ አትገላለጥም ነበር። እናንተ ብቻ እኔ ይመችኛል እንደዚህ የሚለብሱ ሴቶች ወዳቸዋለሁ። ማሻአላህ እንግዲህ እውነት ነው እንደተመለከታችሁት ነው። ይህ ወገናችን በጣም አፕሪሼት እያደረገ ነው ሂጃብን እንዲሁም ደግሞ ረጅም ቀሚስ መልበሳቸውን እየተመለከተ ምን ያህል ግርማ ሞገስ እንዳላቸው ምን ያህል እንደሚያምርባቸው ስርዓታቸውን እያደነቀ ነበርና ከልብ እናመሰግናለን። አይኑን መግለጥ የቻለ ሰው እንደዚህ ነው። እሱም እየተናገረ ነበር እኮ ማርያም የምትለብሰው ልክ እንደዚህ ነው እያለ ማለት ነው። እና እውነት ነው ይመስለኛል የክርስትና እምነት ተከታይ ነው። ነገር ግን ሂጃብ የሚለብሱ ሴቶችን ረጅም ቀሚስ የሚለብሱ ሴቶችን ዓለም ላይ ካሉ ሴቶች በሙሉ ውብ ናቸው እያለ እየመሰከረ ነበርና ከልብ እናመሰግናለን። እውነት ነው። አንዳንድ ሙስሊም እህቶቻችን ግን እባካችሁ አሁንም ቢሆን ተመለሱ። ሂጃብ በሱሪ የምታደርጉ ይሄ ሰፋፊ ሱሪ ምናምን እያደረጋችሁ በሂጃብ እንደዚህ የምታደርጉ እህቶቻችን እባካችሁ ተመለሱ። መች እንደምንሞት አናውቅም። አሁን ወጣቱ እየረገፈ ነው። ድንገት እንተናኮ ሞተች እንተናኮ ሞተ እየተባለ ነው። አንደኛ ወላሂ እውነት ለመናገር አያምርም። ሱሪ በቀሚስ በጣም ነው የሚደብረው። ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ እንግዲህ በትክክል እንድትለብሱት ያዘዘው ይህን ስለሆነ በስርዓቱ ይህንን ብትለብሱ ጥሩ ነው ብዬ አስባለሁ። አሁንም ወስዳችሁ ቪዲዮ እንግዲህ ወደ እዩ ጩፋ ነው። እስቲ ይህንን ቪዲዮ እንመልከትና ከዛ የራሳችን ሀሳብ ውስጥ እንሰጥበታለን። ይኸው አልሐምዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን እፈልጋለሁ? እኔ አልሐምዱሊላህ ያለውን እመሰክራለሁ። ማሻአላህ ንግግሩ እንዴት ደስ ይላል። ስምህን ማን ልበል? ሐሰን እወድሃለሁ ሐሰን። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን በሽታም እንደፈጠረ መድኃኒትን ፈጥረዋል። ስለዚህ እርሶ ደግሞ ያው የእርሶ አቅም ሳይሆን የፈጣሪ አቅም ነው። ይህን ፈጣሪ የሰጦትን አቅም ይጨምርሎት፣ እድሜና በረከት ይስጦት። ቤተሰቡ እግዚአብሔር ይጠብቅሎት። In the name of Jesus ልቀቃው ይሄንን ሰው። ምን እያረከው ነው? ምን እያረከው ነው አልኩ? ምንድነው አልኩ? ድግምት። ምን እያረከው ነው? አይምሮን ይዤዋለሁ። ሌላስ? ሰርቶ እንዳይበላ አድርጌዋለሁ። ታስሮ እንዲቀመጥ አድርጌዋለሁ። ይኸው 4 ዓመት ስራ አስፈትቼዋለሁ። ማን አንተ እሱን ያሰርከው? መተት ከቤት ሰው የተሰራ መተት። እጁን ምንድነው እያረከ ያለው? መላ ሰውነቱን አስሬ ይዤዋለሁ። ከዚህ በኋላ ምን ልታረገው ነው? ገለዋለሁ። ዘመኑን ለቀህ፣ ቤተሰቦቹን ለቀህ፣ እድሜውን ለቀህ ሂድ ሂድ። በኢየሱስ ኃይል ሰባ ሲወርቅ እኮ ነው የተነሳው ለካ። ኮፍያው ሲወርቅ ነው የወለቀውና። ሙስሊም ነህ? አሁን ሙስሊም ነኝ። እሺ። አንድ ወንድ መጥቶ ሲመሰክርልኝ እኔ እንደዚህ ታምሜ ለሞት ደርሼ ነበረ። እዛ አዩ ጩፋ የሚባል ጸሎት የሚያረግ ሰው አለ። ከፈለግ በራስ ጊዜ ከቀየርክ እንጂ ያለውን ሁኔታ ይነግርህና ከተቀበልክ ተቀበል፣ ካልተቀበልክ አያስገድድህም። ስለዚህ እሱ ጋር ሂድ ሲለኝ አሞኝ አንድ ጓደኛ ሊጠይቀኝ ሲመጣ ይሄ ግን ልጁ ያው ጴንጤ ነው፣ ይሄ የነገረኝ ማለት ነው። እኔ መሞሻዬ ደርሶ እዛ ሄጄ ነው የዳንኩት። እና እዛ ሃይማኖትህ አያስቀይርህም፣ ቀጥታ እዛ ጋር ሂድ ጸሎት ያረግልሃል አለኝ።
በዛ የመጣ ይኸው ብቻዬ ተነስቼ ባለፈ መጥቻለሁ። 15 ቀን መጥቻለሁ። እርሷ አልነበሩም፣ ሌላ ሰው ነበር የሚመራ የነበረው። አሁን ሁለተኛ ተመልሼ መምጣቴ ነው። ከየት ነው ያልከኝ የመጣው? ጉመር ነኝ። ጉመር ከጉራጌ ሀገር ነው። እኛ ስራችን ሃይማኖት ማስቀየር ሳይሆን ስለ ኢየሱስ አዳኝነት መናገር ነው። ስትነካ ራስህ ትቀየራለህ። ወንጌልን አድርስ ነው የተባልኩት እንጂ እጃቸውን እንዲያርገ ጌታን አስቀብል አልተባልኩ። እንደውም ልጆቼ እኔ እግዚአብሔር የሰጠኝ ስጦታ አለኝ፣ ልጆች አሉኝ። ሰው ቤት ሰርተው የሰሩበትን ሁሉ ለሆስፒታል የሰሩበትን ሁሉ ለተለያየ መድኃኒት ለአንድም ቀን ሰላም አግኝቼ ለአንድም ቀን እንቅልፍ አግኝቼበት አይደለም። ግን ልጆቼ ሰው ቤት እየሰሩ ተበድረው እንኳን የራሴ ጨርሼ ማለት ነው ተበድረው ያሳክሙኝ ነበር። ይኸው አልሐምዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን እፈልጋለሁ? እኔ አልሐምዱሊላህ ያለውን እመሰክራለሁ። እንግዲህ እንደተመለከታችሁት ነው። ይህ ሰውዬ አንዴ እግዚአብሔር ይላል፣ አንዴ አልሐምዱሊላህ ይላል፣ አንዴ አላህ ይላል። የተለያየ ነገር ነው ሲናገር የነበረው እንደሰማችሁት ከሆነ ማለት ነውና ምን ተደርጎብህ ነው ማነህ አንተ ብሎ ሲጠይቀው መተት አለና ወይ አጋንንት ነው ሊሆን የሚችለው ወይ ሸይጣን ነው ሊሆን የሚችለው እንጂ መተት በራሱ እኔ ነኝ አይልም። እንዲህ ይሄ ሲያስወጡ ማለት ነውና ብዙ ኢረር የሆኑ ያልተጠኑ ስህተቶች አሉ። ይሄ ስክሪፕቱ ወይ በስነ ስርዓት አልተነገረውም ይሆናል። ኢቭን ሲናገር ከተመለከታችሁት እንዲህ በል እሺ ተብሎ በቃ በትክክል ስክሪፕት ነው የሚመስለው። እንደዚህ ሆኜ እንደዚህ ዜማው ሁላ አለው በቃ አነጋገሩ ሁላ ማለት ነውና ስነ ስርዓት ስክሪፕት ነውና የእዩ ጩፋ አንዳንድ ንግግሮች በጣም ማር የተለወሰ መርዝ ነው የሚባለው እንደዛ ነው። ኮፍያው ሲወድቅ በዛውም ለቀቀ እያለው ነበር። እንዲሁም ደግሞ እኛ ሃይማኖት አናስቀየርም፣ እኛ ዝም ብለን ፈውስ እናደርጋለን፣ ወንጌልን እንሰብካለን እንጂ ሃይማኖት አናስቀየርም ምናምን እያለ ነው። እቺ በጣም ቴክኒካል የሆነች ዳዋ ነች። ምክንያቱም አንዳንድ ሰዎች ያው ሰው ሲታመም ምን ሲል ምናምን ነገር በጤና አላህ አይፈተነን እና ሰው ሲታመም ብዙ አይነት አማራጮችን ሊወስድ ይችላል። አይ እሱ እኮ በቃ ሃይማኖቴ ስለማያስቀይረኝ እሱ ጋር ልሂድና እሱ ጋር ሲፈወሱ ሰዎችን አይቻለሁ ምናምን ብሎ ወደዚህ መምጣታቸው አይቀርም። ያኔ ደግሞ እሱ መረብ ውስጥ ይከታቸዋል ማለት ነው እና የሚናገራቸው ንግግሮች እያንዳንዷ በጣም ቀላል አላቸው፣ ከባድ ንግግሮች ናቸው። እንዲሁም ደግሞ ድራማ ናቸው። አላህ ደግሞ ያዋርደዋል። ብዙ ጊዜ ከተመለከታችሁ በቃ በሚመጡ ሰዎች ድራማ እንዲሰሩ በሚመጡ ሰዎች ወይ የሆኑ ቃላቶች ይሳሳታሉ፣ ወይ አለባበስ ላይ ሊሆን ይችላል፣ የተለያዩ ነገሮች እና አላህ ያዋርደዋል። ምክንያቱም ሀቅን ያልያዘ ሰው ሁሌም ስለሚዋረድ ማለት ነውና አላህ ሱብሓነሁ ወተዓላ እንግዲህ ሂዳያ ይስጠው ነው ማለት ፈልገው። አሁንም ቢሆን እዩ ጩፋ ብዙ ፓስተሮች እንግዲህ ሰልመዋሉ፣ ብዙ የሌላ እምነት ተከታዮች እስልምናን ተቀብለዋሉና አሁንም ቢሆን አላህ ሂዳያ ይስጠው ነው ማለት ፈልገው እዩ ጩፋን። ለማንኛውም እንግዲህ ሌሎቻችሁ በእንደዚህ አይነት ድራሞች እንደማትሸወዱ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር